ሰላም ዛሬ እንግዲህ the most useful message or chat abbreviationን እናያለን ማለት ነው። chat abbreviationዎችን እናያለን ማለት ነው። chat ስናደርግ ወይም ቴሌግራም ላይ ሊሆን ይችላል የሆነ ቦታ ሜሴጅ ስንጽፍ ምን ሰው ሊለን ይችላል IDK ብሎ ቢጽፍልን ምን ማለቱ ነው ብለን ግራ ልንጋባ እንችላለን ማለት ነው። IDK እንደ POV እነዚህ ቻት አብሪቪዬሽኖች ናቸው ማለት ነው። እነዚህን አብሪቪዬሽኖች ዛሬ እናያለን ማለት ነው። አብራችሁን ሁኑ ማለት ነው። እንጀምረው። የመጀመሪያው ምንድነው? I don't know ለማለት ምን እንላለን? IDK እንላለን ማለት ነው። which means I don't know IDK በስሞልም ልጽፉ ትችላላችሁ አለያም ደግሞ በካፒታል ልጽፉ ትችላላችሁ። ምን ማለት ነው ማለት ነው? I don't know ስትሉ ማለት ስትፈልጉ IDK ብላችሁ መጻፍ ትችላላችሁ ማለት ነው። I don't know ማለት ነው። አላቀም ማለት ነው። ሌላ ደግሞ I don't care ማለት ደግሞ ምን IDC ብላችሁ ስትጽፉ ምን ማለት ነው? I don't care አይመለከተኝም አያገባኝም ማለት ነው። ኦኬ ያዙት ማለት። ሌላው ደግሞ ምንድነው? IMO ማለት in my opinion በኔ አመለካከት በኔ አስተያየት በኔ እይታ ማለታችሁ ነው። በዚህ ወይ ቴሌግራም ላይ መጻፍ ነው። ከተጻፈላችሁም ምን ማለት ነው? በእንደዚህ ማለት ነው። IMO ማለት in my opinion ማለት ነው ማለት ነው። በዚህ ወይ ያዙት ማለት ነው። ሌላው ደግሞ TBH this is the most common ምንለው ነው። TBH ስንል ምንድነው? TBH ማለት to be honest ማለት ነው። to be honest ማለት ኦኬ to be honest ማለት ምንድነው? TBH ነው ማለት ነው። to be honest by the way what does to be honest means? to be honest ማለት የሆነ ነገር ሲጀምሩ እውነቱን ለማውራት ትላላችሁ። እውነቱን ለማውራት እኔ ጊዜ ማሳልፈው በማንበብ ነው። to be honest I spend my time reading it's like that. TBH means to be honest. ሌላኛው ደግሞ BTW means by the way በነገራችን ላይ by the way እንላለን ማለት ነው። BTW means by the way በዚህ ቾይ ጻፉ። by the way ብላችሁ ከምትጽፉ then BTW ብላችሁ ከጻፋችሁ it's clear it's understandable ነው። በዚህ ወይ መጻፍ ነው ማለት ነው። ሌላው ደግሞ ምንድነው? እዚህ ጋር አለኝ ይሄው of course ለማለት ምን ትላላችሁ? OFC of course አዎ እንደማለት ነው። of course እሺ አዎ እንደማለት ነው። ኦኬ of course ለማለት OFC ነው ማለት ነው። በዚህ ወይ ያዙት ማለት ነው። ከዛ ሌላ ደግሞ ምን አለ? never mind ችግር የለውም ለማለት never mind ነው የምንለው። never mind ማለት ይሄ ነው ማለት ነው። never mind ማለት NVM ነው ማለት ነው። never mind ማለት NVM ነው ማለት ነው። ያዙት ማለት ነው። ከዛ ሌላ ደግሞ ለሚነው ልወቀው ንገረኝ ልወቀው means LMK ማለት ለሚነው ማለት ለሚነው እንደ comment ለሚነው ማለት ነው። ኦኬ ይህ ማለት ለሚነው ማለት ነው። ከዛ ሌላ ደግሞ ምን ይላል? TTYL ምንል ከሆነ talk to you later በኋላ ላይ አወራሃለሁ። talk to you later ማለት በኋላ ላይ አወራሃለሁ ማለት ነው። talk to you later በዚህ ወይ ያዙት ማለት ነው። TTYL ነው ማለት ነው። ከዛ ሌላ ደግሞ ምን አለ? for real በእውነት ለማለት ስንፈልግ FR እንላለን። for real ማለት ነው። ኦኬ FR means for real ማለት ነው። for real ማለት ነው ማለት ነው። ከዛ ሌላ ደግሞ ምን አለ ማለት ነው? lol ስንል ወይም LOL ስንል ምን ማለታችን ነው? laughing out loud ኦኬ ጮክ ብዬ ሳኩ ነው። ኦኬ ያ ነው። DM ማለት ደግሞ ብዙ ጊዜ የምናውቀው ነው። ዳይሬክት ሜሴጅ ነው። ኦኬ ዳይሬክት ሜሴጅ DM አድርገኝ ምን ስንል ዳይሬክት ሜሴጅ ጻፍልኝ ማለት ነው። ያንንም ያዙት ማለት ነው። ከዛ በመቀጠል ደግሞ POV ማለት this is the most common የምንለው ነው። POV ማለት point of view አመለካከት ማለት ነው። እይታ አመለካከት that is my point of view that is my POV ማለት ትችላላችሁ። that is point of view እይታ ያን ሰው የግል አመለካከቱ point of view እንላለን ማለት ነው። then it has else meaning which is ብዙ ጊዜ ኢንተርኔት ላይ POV ተብሎ የሆነ ጽሁፍ ሲጻፍ ምን ማለታቸው ነው? POV ብሎ ብዙ ጊዜ የሆነ ሜሴጅ ይጻፋል። ኦኬ then ብሎ ሜሴጅ ሲጻፍ ይህ ምን ማለት ነው? POV ብሎ የሆነ ነገር ሲጻፍ አስበው አንተ እዚህ ሲቹዌሽን ነክ እንደማለት ነው። imagine you are in this situation እንደማለት ነው
ማለት ነው። ሶ ያ ነው ማለት ነው። ቢፎር ማለት ስትፈልጉ ይሄን ወርድ አትጻፉ። ይሄን ቢፎር የሚለውን አትጻፉ። ይችን ተጠቀሙት። ይችን ቢፎር የምትሏን ተጠቀሟት ማለት ነው። ሶ ቢፎር ለማለት ቢና 4 ቁጥር ጻፉ። ኢት ሚንስ ቢፎር ማለት ነው። ሶ ያ ነው ማለት ነው። ሜሴጅ ለማለት ደግሞ ሜሴጅ እቺ ናት። ኦኬ አብሪቬሽን ነው እቺ ናት ማለት ነው። the abbreviation of message is this ሜሴጅ ማለት እንደዚህ ነው። ሌላ ደግሞ ዩር ማለት ስትፈልጉ ዩ ማለት ስትፈልጉ ብዙ ጊዜ ይሄን ታውቃላችሁ። I hope you know this ዩ ማለት ስትፈልጉ በዚች ወይ ጻፉ ዩ በሉ። ዩር ማለት ያንተ ማለት ስትፈልጉ ደግሞ በዚች ወይ በሉ። ዲፔንድ የሆነ ኮንቴክስቱ ማለት ነው። ለማን ለየማን እንዳሁን ያላችሁ ከሆነ ሴት ወንድ በሚለው ላይ ዲፔንድ የሆነ ግን ዩር ለማለት ስትፈልጉ ይችን ዩ አር ጻፉ። አር ዩ አር ለማለት ለምሳሌ ዩ አር ለማለት ዩ አር ብላችሁ መጻፍ ይሄ ምን ሪፕሬዘንት ያደርጋል? አር የሚለውን ሪፕሬዘንት ያደርጋል ማለት ነው። ሶ በዚህ ወይ መጻፍ እንችላለን። ዋይ ማለት ስትፈልጉ ደግሞ ዋይ፣ ቢከዝ ማለት ስትፈልጉ ደግሞ ቢሲን መጻፍ ትችላላችሁ ማለት ነው። ከዝም ማለት ትችላላችሁ። ከዝም ማለት ትችላላችሁ ማለት ነው። ሶ እነዚህ ናቸው። ቪዲዮውን ላይክ ማድረግ እንዳረሱ። ቻው